በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 30 በዚህች ቀን በአባ መቃርስ ገዳም በአስቄጥስ አበምኔት የሆነ የከበረ አባት አባ ዮሐንስ አረፈ። ይህም አባት በተሾመ ጊዜ ቤተ ክርስቲያን በራች፣ ለብዙ ቅዱሳንም አባት ሆነ። ከእርሳቸውም ውስጥ ታላላቅ ከዋክብት የሆኑ አባ ጋርጊና አባ አብርሃም፣ የአገረ ተሙዝ ኤጲስቆጶስ አባ ሚናስ፣ የአገረ ሰሃ አባ ዘካርያስ፣ ለብዙ ሰዎች ነፍሳት ወደብ የሆኑ እነርሱን የመሰሉ ሌሎችም ብዙዎች አሉ። ለሕዝቡ ቅዱስ ቁርባንን በሚያቆርብ ጊዜ ኃጢአተኛውንና ጻድቁን ይገለጽለታል። ከቅዱሳን መላእክቶቹም ጋር ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስንም በመሠዊያው ላይ ብዙ ጊዜ አየው። በአንዲትም ዕለት ሥራው የከፋ አንዱን ቄስ ወደ ቤተ ክርስቲያን ሲመጣ አየው። ከእርሱም ጋር ያሉ ብዙዎች ርኩሳን የረቀቁ አጋንንት ከበውት አፉን ውስጥ ልጓም አድርገዋል። ወደ ቤተ ክርስቲያንም ከመግባቱ በፊት የእግዚአብሔር መልአክ ከመሠዊያው ወጥቶ በእሳት ሰይፍ ከእርሱ ከቄሱ መናፍስትን አሳደዳቸው። ቄሱም ወደ መቅደስ በገባ ጊዜ መቀደሻውን የክህነት ልብስ ለበሰ። ሁለመናውም እንደ እሳት ሆነ። ቀድሶም ለሕዝቡ ሥጋውንና ደሙን አቀበላቸው። ልብሰ ተክህኖውንና የመቀደሻውን ሽልማት ከላዩ አውልቆ ወደ ውጭ በወጣ ጊዜም እነዚያ የጠቆሩ መናፍስት ርኩሳን ተቀብለው እንደ ቀድሞ አደረጉበት። አባ ዮሐንስም ይህ ነገር ለመነኮሳት ሁሉ ሲያስረዳ እንዲህ አላቸው። በቅዳሴ አገልግሎት ጊዜ ለኃጢአተኛውና ለጻድቁ ቄስ ልዩነት የለም። ስለ ሕዝቡ እምነት የህብስት ተለውጦ የክርስቶስን ሥጋ ይሆናልና ወይኑም የከበረ ደሙን ይሆናል። ዳግመኛም በምሳሌ እንዲህ አላቸው። በብረት በወርቅና በብር ላይ እንደሚቀረጽ እንደ ንጉሥ ማኅተም ነው። ማኅተሙም አይለወጥም። እንዲሁ ከካህናትም የክህነት ጸጋ አይለወጥም። እርሱ እግዚአብሔር በጊዜው ጊዜ ለሁሉም ለእያንዳንዱ እንደየሥራው ይከፍለዋል እንጂ። ይህንም የከበረ ዮሐንስ ታላቅ መከራ ደርሶበታል። አረማውያን በርበር ማርከው ወደ አገራቸው ወስደውታልና እያሰቃዩትም በእነርሱ ዘንድ ብዙ ዘመን ታስሮ ኖረ። ከዚህም በኋላ የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ገዳሙ መለሰው። ከመሞቱ በፊት የሚሞትበትን ጊዜ አውቆ መነኮሳቱን ሰበሰባቸውና የወንጌልን ትእዛዝ ይጠብቁ ዘንድ በሰማያዊ መንግሥት በጎ ዕድልንም ርስትንም ከእርሳቸው ጋር ይቀበሉ ዘንድ እንደ ቅዱሳን አባቶች አካሄድ እንዲጓዙ አዘዛቸው። ከዚህም በኋላ ጥቂት ታመመ። ነፍሱንም ሊቀበሉ የቅዱሳንን አንድነት ሲመጡ አያቸውና ፈጽሞ ደስ አለው። ነፍሱንም በእግዚአብሔር እጅ ሰጠ። መነኮሳቱ ወደ ከበረች ቤተ ክርስቲያን ተሸክመው ወስደው በመዘመርና በታላቅ ምስጋና ገንዘው ቀበሩት። እርሱንም ከመውደዳቸው የተነሳ ከተገነዘበት ልብስ ቆርጠው በእነርሱ ዘንድ አኖሩት። ለሚታመም ሁሉ የሚፈወስ ሆነ። የዚህም አባት ዕድሜ 90 ዓመት ሆነ። በግቢግ የሚሏት መኖሪያው እስከ ዛሬም ድረስ አለች። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ ዘተሰምየ ሊቀ በውስተ አስቄት ይምራ ዘለመቃሪዎስ ደቀ ለመገብሩ ጌጋየ ወለመገብሩ ጽድቀ በማይተመ ንጉሥ ምሳሌ ግብረ ካይናት አይጾቀ ዘያትሙ ቦቱ ሐጺነ ወርቀ። በዚችም ቀን ደግሞ የተመሰገነ የአባ ዮሐንስ የዕረፍቱ መታሰቢያ ነው። ይህም ተጋዳይ የመንኩስና ልብስን ከለበሰ ጀምሮ የትንቢትና በሽተኞችንም የመፈወስ ሀብት ተሰጠው። ዜናውም በሀገር ሁሉ ተሰማ። ይህን አባ ዮሐንስን ሁልጊዜ የሚጎበኘው አንድ መኮንን ነበረ። የመኮንኑ ሚስት ወደ አባ ዮሐንስ ዘንድ እንዲወስዳት ባሏን ታምለውና ታስገድደውም ነበር። እርሱም የከበረ አባት አባ ዮሐንስ ከ40 ዓመት ጀምሮ የሴቶችን ፊት አላየም አላት። ከዚህም በኋላ መኮንኑ ሄዶ ሚስቱ ያለችውን ለአባ ዮሐንስ ነገረው። አባ ዮሐንስም በእግዚአብሔር ፈቃድ የፈለገችውን እፈጽምላታለሁ አለው። በዚያችም ሌሊት የከበረ ዮሐንስ ለዚያች ሴት በሕልም ተገልጾ እንዲህ አላት። ጻድቅ ያልሆንክ ወይም ነቢይ የእኔን ፊት ታይ ዘንድ የምትሺ አንቺ ሴት ከእኔ ምን አለሽ? እኔስ ከአንቺ ምን አለኝ? እንግዲህስ ፊቴን ማየት አትሺ።
ይህንንም ብሎ በላይዋ ጸልዮ ባረካት። በማግስቱም የከበረ አባ ዮሐንስ በመንፈስ እንደታያት ለባሏ ነገረችው። መልኩንና አምሳያውንም አመለከተችው። ከዚህም በኋላ ከብዙ ሙግስና ምስጋናም ጋር ባሏን ወደ አባ ዮሐንስ ላከችው። የከበረ ዮሐንስም ባሏን ባየው ጊዜ ፈገግ ብሎ የሚስት ምኞቷ የተፈጸመላት አይደለምን? በዚህች ዕለት በእግዚአብሔር ፈቃድ አግኝታኛለችና አለው። መኮንኑም ሰምቶ ከትሩፋቱና ከደግነቱ የተነሳ እጅግ አደነቀ። ይህም አባ ዮሐንስ ጭንቅ በሆነ ተጋድሎ 90 ዓመት ያህል ኖረ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ ዛይረመ ሕይወቶ እምነጽሮአን ዛያስቶ ይቤላ በህልም ለእንተ ጽቀር የቶ ትርአዩ ዘተመነኪ ገጸ ከንቶ ሚሊተ ወለኪ ብሲቶ። በዚህች ዕለት የመኮንኑ አርያኖስ የጥፍሮቹ ታላላቆች ኮሪዮንና ፊልሞና ከእርሳቸውም ጋር ካሉ 40 ወታደሮች ጋር በሰማዕትነት አረፉ። የሰማዕትነታቸው ምክንያት የአክሚም ታላላቆች ከሆኑ ከሰማዕታት ዲዮስቆሮስ ከሰከላቢዮስና ከብኑዲያስ የተደረገውን ታምራት ባዩ ጊዜ የወታደርነት የማዕረግ ሽልማታቸውን ጣሉ። በመኮንኑ አርያኖስም ፊት ቆመው እኛ በእውነተኛ አምላክ በክርስቶስ የምናምን በግልጥ ክርስቲያን ነን ብለው ጮኹ። መኮንኑም ከእሳት ማንደጃ ውስጥ ይጥሏቸው ዘንድ አዘዘ። ራሳቸውንም ሲወረውሩ ብዙዎች አዩአቸው። ገድላቸውንም እንዲህ ፈጸሙ። ለእግዚአብሔር ምስጋና ይሁን። የሰማዕታትን በረከታቸው ትድረሰን ለዘላለሙ አሜን። በዚህች ዕለት ተጋዳይ የሆነ አባ ዘካርያስ አረፈ። ይህም ቅዱስ ከመመንኮሱ በፊት በጎዳና ሲጓዝ አረማውያን በርበር ተነሱበትና ያዙት፣ ሊያርዱትም ወደዱ። በእግዚአብሔርም ፈቃድ የገዳሙ አለቃ በዚያች ጎዳና ሲያልፍ በላያቸው ጮኸ። እነርሱም ሰራዊት እንደደረሰባቸው ተጠራጠሩ፣ ፈርተውም ሸሹ። ሲሸሹም ከባህር ገብተው ሰጠሙ። ዘካርያስም ከመገደል በዳነ ጊዜ ይሸጥ ዘንድ ገንዘባቸውን ይዞ ወደ ከተማ ገባ። የሀገሩም ገዢ ያዘው። ሌባ እንደሆነ አስቦ ሊገለው ወደደ፣ ግን ስራውን ባወቀ ጊዜ ተወው። ከዚህም በኋላ ወደ አባ ጳኩሚስ ገዳም ሄዶ የምንኩስና ልብስን ለበሰ። ሰይጣንም እስከ ቀናበት ድረስ በጾምና በጸሎት ተጠመደ። ከዚህም በኋላ በአባቱ ተመስሎ በሕልም ታየውና መሞቻዬ ጊዜ ደርሷልና ተቀብረኝ ዘንድ ና አለው። ቅዱሱም እውነት እንደሆነ አስቦ ወደ አባቱ ሄደ፣ ግን በጤንነት አገኘው። የሰይጣን ተንኮልም እንደሆነ አውቆ ወደ መኖሪያው ተመለሰ። ሰይጣንንም ድል እስካደረገው ድረስ በሩን ዘግቶ እየተጋደለ ኖረ። በሆሳዕናም ዕለት ወደ አበምኔቱ ሄዶ ወደ ኢየሩሳሌም ለመሄድ ፍቃድ ለመነው፣ ፈቀደለትም። በማግስቱም ፊታቸው የሚያበራ 3 ሰዎች ሲጠብቁ ታገኛቸውና አብሯቸው ሄደ። ከዚህም በኋላ በእምኔቱ የአባ ዘካርያስን ቤት ሊጎበኝ ሄደ። 3 ታላላቅ ዘንዶችም በምድር ላይ ሲርመሰመሱ አግኝቶ ባያቸው ጊዜ ፈራቸው። እነርሱም በስሙ ጠሩት። ወደ እነርሱም ዘወር ሲል አባት ሆይ ሲመግበን የነበረ ጌታችን ዘካርያስ ከዚህ ወዴት ሄደ ብለው በሰው አንደበት ተናገሩት። አበምኔቱም ሰምቶ አደነቀ፣ መብልንም ሰጣቸው። አባ ዘካርያስም ወደ መኖሪያው ተመልሶ በብዙ ተጋድሎ ኖረ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጻድቃን ረድኤትና በረከት ለዘላለሙ ይጠብቀን አሜን። ሰላም ለዘካርያስ እንተ ነገደ እንዘይጻሙ አመ ፍጻሜሃ ለጾሙ ተመና ሰለስቱ ዘይሴሰዮሙ ሶበጸውዎ ለአበምኔ በስሙ እምነመንከሩ ደንገጸ ወምኩሉ መድሙሙ። በዚህች ዕለት ሄሮድስ የገደላቸውን የከበሩና የነጹ ሕፃናትን መታሰቢያቸውን የኢትዮጵያ ሰዎች ያከብራሉ። ዜናቸውም ጥር 3 ቀን ተጽፏል። ሰላም እብል ለላዱ አዱ ዘክሌ ክረምት ወዘይውዱ በእንተ ልደቱ ለቃል አመባስፊ ተገምዱ ሕፃናት ንጹሐን ወጽሩያን ነገዱ ከመማንስ ሙንቱ ተወልዱ። በተባረከ የታኅሳስ ወር የሚነበብ ንባብ ደረሰ፣ ተፈጸመ። እግዚአብሔር ምስጋና ይሁን። ፈጣሪያችን አብ ወልድ መንፈስ ቅዱስም በይቅርታውና በምሕረቱ በከበሩና በተመረጡ ነቢያትና ሐዋርያት አማላጅነት
በሰማዕታት፣ በጻድቃን፣ በሊቃነ ጳጳሳት፣ በኤጲስቆጶሳት፣ በቀሳውስት፣ በዲያቆናት፣ በደናግል፣ በመነኮሳት፣ በቅዱሳን መላእክትም ልመና ይልቁንም በእመቤታችን በቅድስተ ቅዱሳን በድንግል ማርያም አማላጅነት በአገራችን ኢትዮጵያ ለዘላለሙ አድሮ ይኑር፣ አሜን። እኛንም በቸርነቱ ይጠብቀን። ከሁሉ በላይ የምትሆን ሐዋርያት ሰብስበው አንድ ያደረጓት አንዲት የቅድስት ቤተ ክርስቲያን ልጆች የምንሆን ሁላችንንም ይጠብቀን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የተባረከ የጥር ወር የመዓልቱ ሰዓት 10 ነው። ከእንግዲህም ይጨምርለታል። በዚህችም በጥር 1 ቀን የዲያቆናት አለቃ የሰማዕታት መጀመሪያ የሆነ የከበረ ቅዱስ እስጢፋኖስ ሰማዕት ምስክር ሆኖ አረፈ። በዚህችም ዕለት በከሃዲው መክስሚያኖስ ዘመነ መንግስት ከሶርያ ሀገር የከበረ ለወንድኒዮስ በሰማዕትነት አረፈ። በዚህችም ቀን የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት አባ መቃርስ አረፈ። በዚህችም ዕለት የከበረው የአክሚም ሰማዕታት የምስክርነታቸውና ተጋድሏቸውን የፈጸሙበት ዜናቸው እንዲህ ነው። በዚህችም ቀን ዳግመኛ በሰማዕትነት የተገደሉ አሉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷ በአገራችን በኢትዮጵያ በደብራችን በደብረ ሰላም በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዘአቅረብኩ ማሕሌተ ዘኪራ ይላፈ እምለተጸምዱከ ዘልፈ ለላነብብ ተወከ ዘንዴተ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውክበ መላቡ ላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካስ ካረጋዊ ለኢኮኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ ልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት